ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምስቆያችሁ ነቃ በሉ። ማንቀላፋት ትክክል አይደለም። እንቅልፍ በእንቅልፍ ላይ ሲደራረብ የሚያመጣው መፍዘዝ መደንገዝ ነው። ነቃ በሉ። ጸልዩ። ያለንበት ዘመን ላይ አሁን የሚያበረታታውና የሚያነቃቃው ነገር ቢኖር በእግዚአብሔር ፊት በጸሎት መትጋት ብቻ እንደሆነ ልታውቁት ይገባል ማለት ነው። ምክንያቱም በዘመኑ ፍጻሜ ላይ ምልክቶችን ጌታችን ሲያሳየን እንድንነቃና እንድንባነን ነው። በየቦታው ላይ ከባድ ምልክቶች እየታዩ ነው ያሉት። በጣም ብዙ ሳይንስና ምልክቶች ናቸው የሚታዩት ውድ ቤተሰቦቼ። እነዚህ የሚታዩት ነገሮች ሁሉ ለኛ ጌታችን ሊነግረን የፈለገው ነገሮች እንደሆኑ ልንረሳ አይገባም። በዚህ መሰረት እንግዲህ ከትላንት ወዲያና ዛሬ እየተነገሩ ያሉ ዜናዎች በጣም አስደናቂ ዜና ነው የተፈጠረው እየተነገረ ያለው። ይሄውም የመጨረሻው ዘመን ላይ ምልክት ከሆኑት ነገሮች መካከል አንደኛው የተከሰተበት ነው። እንግዲህ ይሄን በተመለከተ ጌታችን አስቀድሞ የነገረን ብዙ ምልክቶች አሉ እንደምታውቁት። የጦርነትም ወሬ መስማት፣ ሌሎችም የምድር መናወጥ፣ ባህር ውቅያኖስ ላይ የሚታዩ፣ በሰማያት ላይ የሚታዩ፣ በምድር ላይ የሚታዩ ምልክቶች፣ ተባዮች፣ ተውሳኮች፣ እነዚህ በጣም አደገኛ የሚባሉ ወረርሽኞች፣ ሌሎችም ከዚህ ጋር ተያይዞ በጣም ብዙ የሚታዩ ምልክቶች እንዳሉ እናውቃለን ውድ ቤተሰቦቼ። ነገር ግን ጌታችን ካሳየን ሌሎች ምልክቶች መካከል 10 የደም ምልክቶች አሉ። በዓለማችን ላይ በዘመኑ ፍጻሜ ላይ የሚታዩ 10 የደም ምልክቶች አሉ። ልብ በሉ 10። እነዚህ 10ሩ ምልክቶች በከፍተኛ ደረጃ ነቅተን ልናቃቸው የሚገቡ ነገሮች እንደሆኑ ጌታችን ኢየሱስ ክርስቶስ ለሐዋርያቱ የነገራቸው ነገሮች በግልጽ በእኛ ዘመን እየተከሰቱ ነው ያሉት። ስለዚህ እነዚህ 10 የደም ምልክቶች ምንድናቸው? እነዚህ ናቸው እየታዩ ያሉት። በጣም አስገራሚ ነገር ነው እየሆነ ያለው። ስለዚህ ይሄ የሚሆነው ነገር ካልነቃችሁ በዘመኑ ፍጻሜ ላይ ደምን የተመለከቱ 10 አይነት ምልክቶች አሉ የሚታዩ ማለት ነው። እነዚህ ናቸው የተከሰቱ ያሉት፣ እነዚህ ናቸው እየሆኑ ያሉት። ስለዚህ ውድ ቤተሰቦቼ በእነዚህ ዙሪያ ላይ ዕውቀት ከሌላችሁ፣ ንቃት ከሌላችሁ በእርግጠኝነት ምነግራችሁ እንደፈዘዘ እንደደነገዘ ማለትም በኖህ የጥፋት ውሃ ዘመን ላይ አስረሽ ምቺው በሆነበት ሰዓት ላይ ሰዎች ሲደልቁ ጌታ ለፍርድ እንደመጣ እንደዚሁ ለፍርድ ይሆናል። አሁን ሰው ብዙ ጊዜ የሚዘናጋውን ነገር ልንገራችሁ። አሁን በዘመኑ ፍጻሜ ላይ ልክ የዘመን ፍጻሜ ዛሬ 20 ዓመት ስለሆነ ጊዜ አለኝ ብሎ በጣም ብዙ ሰው ተጃጅሎ ያስባል ማለት ነው። ኖ የዘመን ፍጻሜ ውስጥ ያንተ የዘመን ፍጻሜ ዛሬ ማታ ሊሆን ይችላል። ምናልባትም ይሄን ዜና ሰምተኸው ንስሐ ገብተህ በእግዚአብሔር ፊት እግዚአብሔር ሆይ እርዳኝ፣ ነፍሴን ያዛት፣ እባክህ ለዘላለም ሲኦል ውስጥ መኖር አልፈልግም ብለህ ባልከው በዛሬው ዕለት ምናልባትም ዛሬ ያንተ ምጽአት ዛሬ ሊሆን ይችላል። ምክንያቱም በዚህ በዘመኑ ፍጻሜ ላይ ያለ እድሜ ሰዎች ያለ እድሜያቸው እየሞቱ ያሉት፣ በእድሜ አይደለም እየሞቱ ያሉት 80 ዓመት 90 ዓመት እየቆዩ አይደለም እየሞቱ ያሉት፣ በአጭር እድሜ ነው ሰዎች እየተወሰዱ ያሉት። ስለዚህ በአጭር እድሜ ዛሬስ አንተ ብትሄድ፣ ዛሬ አንቺስ ብትሄድ፣ ዛሬ ሰኔ ብሄድ፣ ስለዚህ የግድ ዓለም ፍጻሜ እስኪመጣ ድረስ መጠበቅ የለብኝም። የኔም የግሌ ዓለም ፍጻሜ ዛሬ ሊሆን ስለሚችል ልተጋ ልጸልይ ይገባኛል። ንቁ። ቀጣይም ፕሮግራም ላሳያችሁ። በጣም የሚገርም ዜና ነው የሰማነው። በመጨረሻው ዘመናት ላይ ይሄ ከተከሰተባቸው ነገሮች መካከል አንደኛው ነው። ወደዛው ልሰዳችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። ከነዚህ መካከል እንግዲህ ከ10 የሚጠጉ ከደም ጋር የተያዙ ትንቢቶችን በመጽሐፍ ቅዱስ ላይ ተቀምጠዋል። ከነሱ መካከል አንደኛው ጨረቃ ወደ ደም የምትለወጥበት ነው። የትንቢተ ኢዩኤል ምዕራፍ 2 ከቁጥር 31፣ የሐዋርያት ሥራ ምዕራፍ 2 ከቁጥር 20፣ የዮሐንስ ራእይ ምዕራፍ 6 ከቁጥር 12 የተቀመጡ ናቸው እና ታላቁና የሚያስፈራው እግዚአብሔር ቀን ከመምጣቱ አስቀድሞ ፀሐይ ወደ ጨለማ ጨረቃም ወደ ደም እንደሚለወጡ በቅዱስ መጽሐፍ ላይ የተቀመጠበትን ትንቢት በደንብ አድርጋችሁ ታያላችሁ። ሌላኛው ደምና እሳት በትንቢት ከተቀመጡት መካከል ይገኛሉ። ደም ጋር የተያያዙ ደምን የተያያዙ የዘመኑ ፍጻሜ ትንቢቶች ያው የደም ግብር እንደምታውቁት በጣም በከፍተኛ ደረጃ ለዓለማችን ክፋት ትልቁ ነገር ይሰራል። እሱ ብቻ አይደለም፣ ጌታችን ኢየሱስ ክርስቶስ የገዛ ደሙን ከፍሎ ነው እኛን ነፃ ያወጣን። እኔን በግሌን ከሞትና ከጨለማ ከሲኦል ነፃ ያወጣኝ የክርስቶስ ደም ነው። ነገር ግን በመጨረሻው ዘመን ላይ ይሄ ያለንበት ዓለም ክፋቱን ስለሚያሳይ
በደም የሚገለጡ ትንቢቶች እየሰፉ እንደሚመጡ በትክክል እንረዳለን ማለት ነው። ከዛ አንጻር እንግዲህ ደምና እሳት በተመለከተ በሐዋርያት ሥራ ምዕራፍ 2 ከቁጥር 19 ላይ በላይ በሰማይ ድንቆችን በታች በምድር ምልክቶችን ደምና እሳት ጢስም የጭጋግን ደግሞ እንደሚያሳይ በዛ ላይ ጌታችን የነገረን ነገር አለ። ይሄም ስለዚህ የሚያሳየው በሰማያት ላይ ድንቆችን ይታያሉ። ይሄ ተከሰተ ሲባል ያመጣ ሲባል እንግዲህ በትክክል ነገሮችን ሁሉ ጊዜ ማሰላሰል ይኖርብናል። በምድሮች ላይ ጌታችን ምልክቶችን ያሳየናል። ደምን የተመለከቱ ምልክቶችን በጣም ደጋግሞ ያሳየናል እግዚአብሔር። የጢስ ጭጋግንም ለምሳሌ እንደ ካርቦን ዳይኦክሳይድ ብክለትንም ጭምር በምልክት አሳይቶናል። ሌላኛው ከከዋክብት የሚወድቁ እንደ ደም ግብአት የሚሆኑ የዮሐንስ ራእይ ምዕራፍ 6 ከቁጥር 13 ላይ ያለው የበለስ ዛፍ በብርቱ ንፋስ ስትናወጥ ያልበሰሉት በለሶች እንደምትጥል የሰማይ ከዋክብት ወደ ምድር የሚወድቁበት ያም በመሆኑ በመውደቃቸው የተነሳ ደም በምድር ላይ የሚሆንበት ነገር ሌላኛው ምልክት ነው። ደምን የተመለከቱ ምልክቶች መካከል አንደኛው ከዋክብት ከሰማይ ላይ በሚወድቁበት ሰዓት ላይ ፍጥረት ዓለሙ ላይ የሚያደርጉት ጉዳት የሚያመጣው ደም ነው። ሌላኛው ምድር የምትንቀጠቀጥበት ሰዓት ላይና ቀይ ደም ደግሞ በምትከሰትበት ሰዓት ላይ ፀሐይ እንደ ማቅ ጨለመች፣ ጨረቃም እንደ ደም ተለወጠች ብሎ በዮሐንስ ራእይ ምዕራፍ 6 ከቁጥር 12 ላይ ያስቀመጠውም ትንቢት እንደገና የዘመኑ ፍጻሜ ከደም ጋር የተያዙ ምልክቶች ናቸው። ምክንያቱም በመሬት መናወጥ ሰዓት ላይ ይሄን ያክል ሰዎች ሞቱ ሲባል የተፈጥሮ አደጋ የሚያመጣው ሞት ደም ነው የሚያፈሰው። የደም ምልክት ከሚታዩባቸው ነገሮች መካከል አንዱ ነው። ሌላኛው ለምሳሌ በትንቢተ ኢሳይያስ ምዕራፍ 34 ከቁጥር 3 ላይ በትንቢተ ሕዝቅኤል ምዕራፍ 39 ከቁጥር 11 እስከ 12 የተቀመጡት ላይ ትንቢቶች በጣም በግልጽ የሚያሳዩ ናቸው። በደም የተሞሉ ሸለቆችን ያሳየናል፣ ተራሮችን ያሳየናል። በመለኮታዊ ፍርድ ወቅት ላይ ግራ የተጋቡ ብሔሮችን ጭምር ያሳየናል። ጦርነት ዓለም ፍጻሜ ላይ እንደሚሆን፣ በየዱራንድሩ ሰዎች ተገዳድለው እንደሚወድቁ፣ ብዙ አስክሬኖች እንደሚሆኑ፣ በመጨረሻው ዘመን ላይ ደም በየቦታው ላይ በእነዚህ መሰል ጉዳዮች ላይ እንደሚሆኑ ሰዎች ይህን ሲነገር እንግዲህ በደም የተሞሉ ሸለቆች የሚል ትንቢት ነው። እዛ ውስጥ የምታዩት በስደት ሰዓት ላይ ሰዎች ሸለቆችን አቋርጠው ነው የሚሄዱት፣ ተራሮችን አቋርጠው ነው የሚሄዱት። አውሬዎች የሚበሏቸው ደማቸው ደመ ከልብ ሆነው የሚቀሩ በጣም ብዙ ሰዎች በየቦታው በሚሆኑበት ሰዓት የዘመን ፍጻሜ ማስጠንቀቂያ ነው ደምን በተመለከተ። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ረሃብና ሞት፣ ምግብን በማጣት የሚፈስ ደሞችም ጭምር አሉ። ራእይ 6 ከ5-6 ላይ ጋላቢው ረሃብን እንደሚያመጣ ይህም ደግሞ እጥረት ወደ ግጭትና ሞት፣ ደም እንዴት እንደሚያመራ የሚያሳይ ነው። የስንዴና የገብስ መስፈሪያዎችን በከፍተኛ ዋጋ ይሸጣሉ። ኑሮ ውድነት ይመጣል። ሰዎች እርስ በርስ ይተላለቃሉ። የኢኮኖሚ ውድነትን ተመልክቶ ብዙ አመጾች ይቀሰቀሳሉ። በተቀሰቀሱት አመጾች ደግሞ ሰዎች ይገዳደላሉ። እኒህ ሁሉ በጣም አስደናቂ የሆኑ ትንቢቶች የሚታዩበት ነው። በዮሐንስ ራእይ ምዕራፍ 6 ከቁጥር 5 እስከ 6 ላይ ታገኙታላችሁ። ሌላኛው ታላቅ መንቀጥቀጥና የሰማይና የምድር መንቀጥቀጥ ይለዋል። እንግዲህ ከዚህ ቀደም ነግሬያቸዋለሁ። የሰማይ መናወጥ የሚባል አለ። አሁን በመጨረሻው ዘመናት ላይ በአስገራሚ ደረጃ ሰማይ እየተናወጠ ነው ብለው ሳይንስ ሪፖርት ያደርጋል። ስካይ ኩዌክስ የሚባሉ ማለት ነው። ይሄ በመጽሐፍ ቅዱስ ላይ ግን አስቀድሞ የተቀመጠ ነገር ነው። ሰማይም ምድርም ይናወጣሉ ይላል። ይሄ በሚሆንበት ሰዓት ላይ ደግሞ ሌላ ደም ይመጣል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 29፣ በዮሐንስ ራእይ ምዕራፍ 6 ከቁጥር 12 እስከ 17 ያለው ስታነቡ የሚመጣውን ፍርድ ጥንካሬ የሚያሳይ ፍርሃትን የሚያመጣ የጠፈር ግርግር የጨለማና ከደም ቀይ ሰማይ ጋር የተገናኘ እንደሆነ ይታወቃል። በጣም ብዙ ዓለማችን ክፍሎች ላይ ሰማይ ላይ ደም የለበሱ ሰማዮች በተደጋጋሚ እየታዩ መሆናቸውን በዚህ ዘመን ላይ ታስተውላላችሁ። እነዚህ ከደም ጋር ተያይዞ ካሉ የመጽሐፍ ቅዱስ ትንቢቶች መካከል ይገኛል። ስምንተኛው እንግዲህ ወንዞች ወደ ደም የሚቀየሩበት በዮሐንስ ራእይ ምዕራፍ 8 ከቁጥር 8 እስከ 9፣ በዮሐንስ ራእይ ምዕራፍ 16 ከቁጥር 3 እስከ 4 ድረስ ያለውን ያሳያቸዋል። የራእይ ፍርድ
ስምንተኛው እንግዲህ ጦርነትና አመጽ ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 6 እስከ 9 እስከ 7፣ በሉቃስ ወንጌል ምዕራፍ 21 ከቁጥር 9 እስከ 10 ላይ ማየት ይችላላችሁ። ጦርነቶች፣ የጦርነትም ወሬዎች በመንግስታትና በህዝቦች መካከል፣ በመንግስትና በመንግስት መካከል አሁን ዓለም ላይ እየተፈጠሩ ያሉት ውጥንቅጦች ሁሉ ስታዩ ከደም ጋር ተያይዞ ደም አፍሳሽ ከሆኑ የዘመኑ ፍጻሜ ምልክቶች መካከል አንዱ ሆኖ ትመለከቱታላችሁ ማለት ነው። እነዚህ የጦርነት መሪዎች የጅምላ ሞት ነው፣ ሰዎች መረሸን፣ መግደል፣ ሰውን ማረድ፣ መግደል፣ በጣም ብዙ ነገሮች እዚህ ጋር የተያያዙ ትንቢቶች በሚፈጸሙበት ሰዓት ህዝብ በህዝብ ላይ ማለት ብሔር በብሔረሰብ ላይ፣ መንግስት በመንግስት ላይ፣ ኢትዮጵያና ኤርትራ ወይም ደግሞ ኢትዮጵያና ግብጽ እንደዚህ የተፋጠጡበት ጦርነቶች ሌሎችንም ጭምር ማለት ይችላላችሁ ማለት ነው። እንደዚህ አይነት ጦርነቶች በሚሰሙበት ሰዓት ላይ ንቁ ብሎናል። ምክንያቱም ሰዎች በሰዎች ላይ ማለት ብሔር በብሔሮች ላይ ጦርነት የጀመሩት በአንደኛውና ሁለተኛ የዓለም ጦርነት ነው። ከዛ በፊት ብሔረሰብ የሚባል በዓለማችን ላይ አይታወቅም። ስለዚህ ብሔርተኝነት ፖለቲካ ማቆጥቆጥ በጀመረባቸው ጊዜ ሰዎች በጎሳቸው ሲገዳደሉ እንመለከታለን። ይሄ የዘመኑ ፍጻሜ ምልክት እንደሆነ ነግሮናል። ሌላኛው በ9ኛ ደረጃ ስደትና ሰማዕትነት በማቴዎስ ወንጌል ምዕራፍ 24 ከቁጥር 9፣ በዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 11 ላይ ስደተኝነት ወይም ክርስቲያኖች የሚጨፈጭፉበት የክርስቲያኖች ደም ወደ ሰማይ ይጮሃል። ይህንን ደም በተመለከተም በመጨረሻው ዘመን ላይ የክርስቲያኖች የአማኞች ደም የሚፈስበት ዘመን እንደሚመጣ ጌታችን አስቀድሞ በዚህ ላይ ነግሮናል ማለት ነው። ስለዚህ ስደት በዚህ ደረጃ መንፈሳዊ ደምን መፍሰስና መከራን የሚወክል ነገር ሆኖ እንመለከተዋለን። 10ኛው እንግዲህ ወንዞች ወደ ደም መቀየራቸውን ያመላክታል። ይሄ እንግዲህ በዮሐንስ ራእይ ምዕራፍ 8 ከቁጥር 8 እስከ 9፣ በዮሐንስ ራእይ ምዕራፍ 16 ከቁጥር 3 እስከ 4 ድረስ ወንዞች ወደ ደም እንደሚቀየሩ በመጨረሻው ዘመን ላይ የደም ማስጠንቀቂያዎች ወይም 10ሩ የደም ማስጠንቀቂያዎች በግልጽ የተቀመጡበት መካከል አንደኛው ይሄ ይገኛል። እንግዲህ በዮሐንስ ራእይ ፍርድ ላይ የባህሩ 1/3 ወደ ደም እንደሚለወጥ፣ ወንዞችና ምንጮችም ወደ ደም እንደሚለወጡ፣ ይህም በተፈጥሮ ላይ ሰፊ ፍርድ የሚሰጥ ምልክት እንደሆነ አስቀምጦታል። እዚህ ስክሪን ላይ ማየት እንደምትችሉት በዮሐንስ ራእይ ምዕራፍ 8 ከቁጥር 8 ጀምሮ ያለው ለዚህ በጣም አስገራሚ የሆኑ መጽሐፍ ቅዱሳዊ ማስረጃ ነው። ይሄም ሲያሳያችሁ እንግዲህ ፊተኛው መልአክ ነፋ ይልና ስለ ደም በደም ጋር የተያዘው ነገር እዚህ ጋር ይነግረናል። ፊተኛው መልአክም ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ ብሎ ያስቀምጠዋል። ደም የተቀላቀለበት በምድር መጨረሻው ዘመን ላይ የደም ምልክት በጣም አስገራሚ ምልክት ከሆኑት መካከል ለምን ሊሆን ቻለ የሚለውን ነገር በደንብ ማየት ያስፈልጋል። ሪዝኑን ነግራቸዋለሁ። በመጨረሻው ዘመን ደም የተቀላቀለበት ትንቢት ለምን መጣ የሚለውን ነገር እነግራቸዋለሁ በደንብ። ስለዚህ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ፣ የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ ብሎ ያስቀምጠዋል ማለት ነው። ይሄ ከፍተኛ የሆነ የውድመት የሚሆንበት ጊዜ እንደሆነ ታያላችሁ ማለት ነው። በዚህ ትንተና ውስጥ ብዙ ነገር ሊቀመጡ ይችላሉ። ተወርዋሪ አይነቶችም ሌሎችም ይቀላቀላሉ። በረዶም እሳትም ሆነ ነው የሚለው። ይሄ ደግሞ ኒውክሌር ጦር መሳሪያ በሚለቀቅበት ሰዓት ላይ የሚሆን ነው። ስለዚህ የኒውክሌር ጦር መሳሪያ በረዶ ያመጣል። ይሄ ኒውክሌር ዊንተር የሚባል ማለት ነው። በዛም በጣም ብዙ ሰው የምድር ሲሶ ነው የሚቃጠለው። ዛፎች ሲሶ ሁሉ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ ይላል። ይሄን ከኒውክሌር ጦር መሳሪያ ውጪ ይሄን ሊያደርግ የሚችል እንደሌለ ይታወቃል። ሁለተኛው መልአክ ነፋ ይልና በእሳትም የሚቃጠል ተራራን የሚመስል ነገር በባህር ተጣለ፣ የባህርም ሲሶን ወደ ደም ነው የሚለው ወደ ደም ሆነ ይላል። የባህርም ሲሶ እንደ ደም ሆነ ይላል። ተወርዋሪ አለቶች መጥተው በጣም ብዙ የባህር ፍጥረታትን እንደሚጨርሱ በመጨረሻው ዘመን ላይ ያለ ትንቢት ይሄን ይነግራቸዋል። በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከብም ሲሶ ጠፋ ይላል። ስለዚህ ይሄ ከደም ጋር ተያይዞ የሚመጡ ትንቢቶች መካከል አንደኛው ይሄንን እንደሆነ በትክክል ታያላችሁ ማለት ነው። ከዛ ውጪ ሌላ አራተኛው መልአክ በሚነፋበትም ሰዓት የፀሐይ ሲሶና የጨረቃ ሲሶ ከዋክብትም ሲሶ ተመታ፣ ከነዚህም ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊትን ብሎ ያስቀምጠዋል። እነዚህ ትንቢቶች በሚቀመጡ ሰዓት በሰማይ በላይ በሰማይ ምልክቶች በምድርም ደግሞ በሚረገጠው ዓለም ላይ ምልክቶች እንደሚያደርግ ጌታ ነግሮናል። ከደም ጋር የተያያዘው ነገር አንደኛው ሊሆን የሚችልበት የውሃ ክፍሎች ደም ሲሆኑ የሚታይ ትንቢት እንደሆነ ታያላችሁ ማለት ነው። በዮሐንስ ራእይ ምዕራፍ 16 ከቁጥር 3 ጀምሮም ይህም በተመሳሳይ መልኩ ያስቀምጠዋል። የዚህ ትንቢት ዋነኛው መነሻ ለሰባቱ መላእክት የተላለፈ ነው። ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደሱ ሰማሁ ይላል። ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የሆነ የሞት ጽዋ አለ፣ ደም የሚፈስበት ጽዋ አለ። ለዛ ምልክት ደግሞ በሚፈስ ማለት የሚፈስ ነገር ታያላችሁ። ስለዚህ በውሃማ ክፍሎች ላይ ምልክት ይሆናል ማለት ነው። በውሃ አካላት ላይ ደም በሚሆንበት ሰዓት ከመጨረሻዎቹ ዘመናት 10 የደም ምልክቶች መካከል አንደኛው ይሆናል ማለት ነው።
ስለዚህ ይሄንን ከጠቀሰ በኋላ ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰ አለ። የአውሬው ምልክት ባለባቸው ለምስሉም የሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ካንሰር ዓለምን በከፍተኛ ደረጃ ላይ የሚያጠቃበት ዘመን ላይ አሁን ነው እንግዲህ ካንሰር እየሰፋ ያለው። ስለዚህ በዚህ መጨረሻ ዘመን ላይ ይሄ ምልክት እንደሆነ እናያለን። ከዛ ቁጥር 3 ላይ ሁለተኛውም ጽዋውን በባህር ውስጥ አፈሰሰ እንደሞተም ሰው ደም ሆነ ይላል። ይሄ በጣም ግልጽ የሆነ ትንቢት ነው። ስለዚህ ሁለተኛውም ጽዋ በባህር ውስጥ አፈሰሰ ነው የሚለው። ስለዚህ ባህር ወደ ደም ሲቀየር ወይም ባህር ቀይ ምልክት በሚያሳዩበት ሰዓት ላይ ምንም ሌላ ነገር ሊሆን አይችልም። ሳይንስ በምን ነገር ሊያብራራው ይችላል። አይረን ነው እንዲህ ነው ምናምን ነው ብሎ ምንም ነገር ሊደሰኩር ይችላል። በመንፈሳዊ ዓለም ግን ሁለተኛው መልአክ የእግዚአብሔርን የቁጣ ጽዋ አፍስስ የተባለ ሁለተኛው መልአክ በሚያፈስበት ሰዓት ውሃ እንደ ደም ይሆናል ማለት ነው። ስለዚህ ይሄ ታላቅ ምልክት በጣም በከፍተኛ ደረጃ ለዓለም የሚሰጥ ከባድ ማስጠንቀቂያ ነው። በባህርም ከሚኖሩት ሕይወት ያለበትን ነፍስ ሁሉ የሚገል የሚያጠፉ በጣም ብዙ ነገሮች ሊከሰቱ የሚችሉበት ዘመን ላይ ነው ያለ ነው። ሶስተኛውንም ጽዋውን በወንዞችና በውሃ ምንጮች አፈሰሰ እነርሱም ደም ሆኑ ብሎ ያስቀምጣል። ስለዚህ በውሃ ደም መሆን ከውሃ ምንጮች ጋር ደም የመሆን ጉዳይ በሚከሰትበት ሰዓት ላይ ምንም ሌላ ሳይንስ በምንም ሊያብራራው ቢችል ኦኬ ያብራራው መብቱ ነው። ግን ሰማያዊ መልእክቱ ግን እግዚአብሔር ለምድራችን ሊያስተላልፍልን የፈለገው ከባድ ማስጠንቀቂያ መሆኑን ልንረዳ ይገባል ማለት ነው። በዚህ መሰረት እንግዲህ ውድ ቤተሰቦቼ አሁን ትላንት ዛሬ በጣም ዓለም የደነገጠበት ዜና ነው የተሰማው። ያውም የኢራን ወንዝ በጣም ታዋቂ የሆነ ወንዝ ወደ ደም መቀየር መሆኑን ታያላችሁ ማለት ነው። በጣም የሚገርም ነው። የኢራን ሆርሙዝ አይዝላንድ ላይ ያለው ኮስት ላይኑ ነው፣ ጥግ ላይ ያለው ነው። ይሄ መንፈሳዊ መልእክቱ አለ። ይሄ ሆርሙዝ አይዝላንድ የሚባለው ነው። የአይዝላንዱ ደግሞ ኮስት ላይን ተርንስ ክሪምሰን ወደ ደም ነው የተቀየረው። እዚህ ጋር እንደምትመለከቱ ኮምፕሊትሊ ወደ ደም ተቀይሯል ማለት ነው። እዚህ ስክሪን ላይ እንደምትመለከቱት እንግዲህ የኢራን ሆርሙዝ አይዝላንድ ተርንድ ብለድ ሬድ አፍተር ሄቪ ሬን ነው የሚለው። እንግዲህ ለረጅም ጊዜ ዝናብ አታ የቆየች ናት። እንደምታውቁት ኢራን ይሄንን ቦታ እንግዲህ ሬንፎል ዋሽስ አይረን ሪች ሶይል ኢንቱ ሲ አለ። ናቹራል ፌኖሜና ኖ ፖሊሽን ምናምን ብሎ ሊገልጸው ምንም ፖሊሽን እንደሌለ ምንም ኢኮሎጂካል ትሪት እንዳልነበረ ይገልጸውና ሙሉ ለሙሉ ግን ወደ ደም እንደተቀየረ ትመለከታላችሁ ማለት ነው። እና እዛ ቦታ ላይ አይረን ሪች ነው አይደለ? ዛሬ ነው እንደ አይረን ሪች የሆነው ነው እንደ ዛሬ ነው እንደ አይረን ሪች የሆነው። ከዚህ ቀደም በጣም አይረን ሪች የሆነ ቦታ ነው። ለምንድን ነው እስከ ዛሬ ድረስ ወደ ደም ያልተቀየረው? ሁል ጊዜ ሲዘንብ ደም ይሆናል ይሄ ቦታ ለምን ብለው አልነገሩንም? ዜናዎቹ ለምን አይነግሩንም? እዛ ቦታ ላይ በዓለም ለመጀመሪያ ጊዜ አሁን ነው እንደ ዝናብ የዘነበው። ዩሲ ሳይንስ ራሱን ለማጽናናት የሚያይበት መንገድ በጣም የሚያሳዝን መንገድ እንደሆነ ታያላችሁ። በከፍተኛ ደረጃ የሆርሙዝ ሬንቦ አይዝላንድ የሚባለው በፐርሺያ አካባቢ ላይ ያለው የአይረን ክምችት በከፍተኛ ደረጃ ያለበት ነው። ግን ለምንድነው ወደ ደም የተቀየረው የሚለው ነገር በትክክል መረዳትና ማወቅ ኮምፕሊትሊ ባህሩ ክፍል ነው ወደዛ የተቀየረው ማለት ነው። ቫይራል ቪዥዋል ስፓርክ ኪዩሪዮሲቲ ኦንላይን አለ። ስለዚህ ኪዩሪዮሲቲ ፈጥሯል አለ። ኪዩሪዮሲቲ የፈጠረበት ምክንያት ምንድነው? ለምንድነው ድንጋጤ የፈጠረው? ለምንድነው ዜና ያደረጉት? እስከዛሬ አይረን ሪች የሆነ ምንም እስከዛሬ እንደዚህ ሆኖ ማያቅ አሁን ላይ ምን ተገኘና ወደ ደም ተቀየረ? ዩሲ አንድ ነገር በትክክል ልንረዳው የሚገባን ነገር አለ። እግዚአብሔር ትንቢቶችን ሲነግረን በዛሬው በትክክለኛ በአሁኑ አውድ ውስጥ ሆነ እንድንረዳ መጨረሻው ዘመን ላይ ዘመኑን ዋጁትና ተረዱት ብሎ ነው የነገረን፣ ሌላ ነገር አይደለም። ስለዚህ ዘመኑ ስንረዳው ባለንበት ጊዜ ላይ የእግዚአብሔር ቃል እውነት በሚነገርበት ሰዓት ላይ እንደዚህ አይነት ነገር ሲከሰት ከዚህ ቀደም በየጊዜው በሚፈስበት ሰዓት ላይ ወደ ደም የሚቀየር ከሆነ ባህሩ፣ ስለዚህ ከዚህ በፊት ዜና መሆን የለበትም። ዜና የሚሆነው ይሰለቻላ። በየጊዜው በዘነበ ቀን በቀን በሚዘንብ ሰዓት ላይ ሪፖርት አድርገው ይደክማል። ስለዚህ ለምንድን ነው አሁን ኪዩሪዮሲቲ የፈጠረው ቢባል ሆኖ የማያውቁ ነገሮች ሲከሰቱ ነው። የእግዚአብሔር ቃል እውነት ደግሞ ሁልጊዜ ማስጠንቀቂያ ነው። ውድ ቤተሰቦቼ ሁልጊዜ ማንቂያ ነው። ይሄ አይረን በተፈጥሮ እንግዲህ በደንብ ከዚህ ቀደም ስለ አይረን በደንብ ነግሬያቸዋለሁ። አይረን ለምሳሌ የወር አበባ ከፍተኛ ከወር አበባ ጋር ተያይዞ በከፍተኛ ደረጃ ስሙ የሚጠቀሰው ማዕድን ቢኖር አይረን ነው። ትልቁ ጥያቄን መጠየቅ ያለባችሁ እዚህ ጋር ነው። አይረን በሴት ልጅ ወር አበባ ውስጥ ይገኛል ወይ ብላችሁ ብትሉ yes, iron is found in menstrual blood because its component of red blood cells and monthly blood loss leads to irregular
loss of iron። ስለዚህ ሁሉ ጊዜ የሴት ልጅ የወር አበባውን በምትመለከትበት ሰዓት ላይ የአይረን እጥረት ያጋጥማታል። አሁን ልብ በሉ አይረን ደም የሚባል ምልክት በሚኖርበት ሰዓት ላይ ከአይረን ጋር የተገናኘ ነገር አለ። የሴት ልጅ ወር አበባ ምጥሽን አበዛብሻለሁ ብሎ የተሰጣት የተፈጥሮ ጸጋ ሆኖ ነው ያለነው። ስለዚህ ኦልሬዲ ይሄ በሚሆንበት ሰዓት ላይ ሁሉ ጊዜ ደሟ ላይ አይረን ስላለና ብዙ የደም ፍሰት ሲገጥማት የአይረን እጥረት በከፍተኛ ደረጃ ላይ እንግዲህ ብለድ ሎስ ላይ እንደምታውቁት ማንስትሬሽን ላይ ብለድ ሎስ አለ፣ አይረን ሎስ አለ። ከፍተኛ የአይረን እጥረት ይገጥማታል ሴት ልጅ። እንደገና አይረን ዲፊሸንሲ ሪስክም ሊኖር ይችላል አንዳንዴ። ስለዚህ በወር አበባ ሰዓት ላይ አይረን ሪች የሆኑ እንደ ጉበት አይነት ምግቦችን ሴት ልጅ መመገብ እንዳለባት ይመከራል። ካልሆነ ፋቲግነስን ይፈጠራል፣ ዊክነስን፣ አኔሚያ ሁሉ ሊፈጠር እንደሚችል ይታወቃል ማለት ነው። ያ ከሆነ ለሴት ልጅ ደም ላይ አይረን አለ። አይረን ካለ ሁሉ ጊዜ የሴት ልጅ ደም በታየ ቁጥር አይረን ታየ አይረን ስላለ ተብሎ ብሬኪንግ ኒውስ አይሰራም አይደለም፣ ሰርፕራይዝ አያደርግም። ስለዚህ ልክ እንደዛ ሁሉ በዛኛ ወንዝ ላይ የሚታየው ደም በትክክለኛ አይረን ሪች ስለሆነ ይሄ የተፈጠረ ከሆነ በየጊዜው ሴት ልጅ ወር አበባ ላይ አይረን ኖሮ ሁሉ ጊዜ ደም እንደሚታየው ያ ከሆነ ይሄኛው በየቀኑ እንደዚህ መሆን ነበረበት። ከሆነ ምንም ዜና አይሆንም። ካልሆነ ግን ብሬኪንግ ኒውስ ይሆናል። ብሬኪንግ ኒውስ ከሆነና በተለይ በዘመኑ ፍጻሜ ላይ ጌታችን የሚሰጠን የደም ማስጠንቀቂያን ምንዋጅ ከሆነ this is a greater sign to us ለኛ በጣም ታላቅ ምልክት ነው። ጌታችን ኢየሱስ ክርስቶስ በዘመኑ ፍጻሜ እንድንነቃ እንድንባንን ከነገረን ነገሮች መካከል አንዱ ይሄን እንደሆነ ልናውቅ እንደሚገባ ውድ ቤተሰቦች እነግራችኋለሁ። ይሄ በታየበት ሰዓት ታዲያ ምንድነው የሚፈጠረው ብላችሁ ብታዩ በሴት ልጅ ወር አበባ ላይ አይረን ሎስ በሚፈጠርበት ሰዓት ላይ ምልክቱ የሚመጣበት ሰዓት ላይ መደካከም እንደሚታያት ዓለማችን ላይ መድከም ይታያል። ስለዚህ ይሄን ካየን ለምሳሌ በወር አበባ ሰዓት ላይ ያለው ምልክት በደንብ አድርገን እንመልከተው። በወር አበባ ሰዓት ላይ ሴት ልጅ ወር አበባ ብለድ ሎስ በሚገጥማት ሰዓት ላይ አንደኛ ፋቲግ ኤንድ ዊክነስ ነው የሚገጥማት። ስለዚህ እንደዚህ አይነት የደም ቀይ የሆነ ነገር በዓለም ላይ በሚታይበት ሰዓት ዓለም ላይ ድካም እንደገና ፋቲግነስ በዓለማችን ላይ ከፍተኛ የሆነ ድካም የሚፈጠርበት መንፈሳዊ ድካም መንፈሳዊ ዝለት የሚፈጠርበት ነገር እየጨመረ መምጣቱን ይሄ የደም ምልክት ይነግረናል ማለት ነው። ሁለተኛው ምልክት ዲዝነስ ኦር ላይት ሄድድነስ የሚባል ችግር ማለት ኢንፊሽንት ኦክሲጅን ስለማያገኝ ወደ ብሬን አካባቢ ዲዚ መሆን፣ መፍዘዝ፣ መደንገዝ ይፈጠራል። በዓለማችን ላይ የደም ምልክቶች ከታዩ በኋላ ለምድራችን መፍዘዝ፣ መደንገዝ ምልክት እንደሚሆን ልናውቀው ይገባል። ሌላኛው ሾርትነስ ኦፍ ብሪት ነው። ከአተነፋፈስ ስርዓት ጋር እጥረት በሴት ልጅ ላይ በወር አበባ በጣም ብዙ ደም በሚታይበት ሰዓት ላይ ይሄ ነገር ይገጥማታል። እንደዚህ ሁሉ ምድሪታችን ከፍተኛ የሆነ የኦክሲጅን እጥረት በዓለማችን ላይ ሊፈጠር የሚችልበትን ተፈጥሯዊ ነገር እግዚአብሔር በወር አበባ በመጨረሻ ዘመን ቁጣዎች በወር አበባ ቁጣ ውስጥ እግዚአብሔር በደም ምልክትነት የሚያሳየውን ነገር ለምድራችንም የደም ምልክት አድርጎ ያሳያል ማለት ነው። ስለዚህ በምድራችን ላይ ከፍተኛ የሆኑ የጋዝ እጥረቶች የሚፈጠሩበት እንደገና ፔል ስኪን ሴት ልጅ ቆዳዋ ላይ ድክም ያለ ነጥት ያለ ግርጥት ያለ ነገር ሊታይባት ይችላል። በተመሳሳይ ሁኔታ በዓለማችን ላይ የደም ምልክት ከታየ በኋላ የዓለማችን ማማሯ መውዛቷ አይደለም የሚታየው መገርጣት ይታይባታል። ራፒድ ሄርት ቢት በሴት ልጅ ላይ አለ ማለት ከፍተኛ ፈጣን የሆነ የልብ ምት ሊፈጠር ይችላል። ይሄም እንግዲህ የኦክሲጅኔትድ ብለዶች እንግዲህ በኦክሲጅን የተለወሱ ደሞች በከፍተኛ ደረጃ በሰውነት ስርዓት ውስጥ ለመንቀሳቀስ በሚያደርጉበት ጥረት ላይ የሚፈጠር ነው። እንዲህ ሁሉ ይሄ ልብ ምት ሄርት ቢት እንደሚጨምረውና ራፒድ እንደሚያደርገው የዓለማችን የምድሯ ይሄ ልባዊ ምቷ በጠቅላላ ጭንቀቷ፣ ፍርሃቷ አብሮ የሚጨምርበት ጊዜ እየጨመረ ለመምጣቱ ማሳያ ነው የሚሆነው። ሄዴክ ለሴት ልጅ በወር አበባ ሰዓት ደም ሎስ በምታደርግበት ሰዓት ደም ብዙ በምታጣበት ሰዓት ላይ ይሄ እንደሚሆን የደም ምልክት ሲሆን ራስ ምታት ምልክት ይሆናል። እንደዚህ ሁሉ በምድራችን ላይም ራስ ምታት የሆኑ ነገሮች ፖለቲካው ምኑ እየጨመረ ለመምጣቱ የሚያሳይ ከፍተኛ ምልክት ይሆናል ማለት ነው። ያኛውም የተፈጥሮ ምልክት ነው፣ ይሄኛውም የተፈጥሮ ምልክት ነው። በደም መታየት በኋላ ያለው እነዚህ ነገሮች ምልክቶች በሴት ልጅ ላይ ይሰራል፣ በሰው ላይ ይሰራል፣ በነገሮች ላይ ይሰራል። እንደገና ለምድራችን ማለት ምድር ማለት ሰው ናት፣ በዚህም ላይ ይሰራል ማለት ነው።
እንደገና ምድራችን የሰዎች መከማቻ ናት። በሰዎች ላይ ይሰራል። በሴት ልጅ ላይ ከሰራ በወንድ ልጅ ላይ ይሄ ምልክት ይሰራል። የወንድ ልጅ ይሄ ምልክት ለማየት የግድ ወር አበባ ማየት አይጠበቅበትም። የደም ምልክት በታየበት ሰዓት ላይ ይሄ ነገር ለምድርና ለሰው ልጅ የተሰጠ ማስጠንቀቂያ መሆኑን ልናውቀው ይገባናል ማለት ነው። የምድር ራስ ምታት የሆኑ ዜናዎች እየጨመሩ መምጣታቸውን ያሳያል። ከዛ ለሴት ልጅ ደም በሚፈስባት ሰዓት ላይ ከሚታዩ ምልክቶች ኢሞሽናል ሜንታል ዲስትሬስ ነው። ሶ በኢሞሽኗ ላይም በአእምሯ ላይም ዲስትረስ የማርግ የመጨናነቅ ነገር ይታይባታል። ይሄን በተመለከተ ደግሞ ለመሬትም የደም ምልክት እግዚአብሔር ካሳየ ለመሬታችን ጥሩ ጉድ ኒውስ አይደለም ይመጣው። የሚያስጨንቁ የሚያስፈሩ ነገሮች ይመጣሉ። እኛ ግን እግዚአብሔርን እንወደዋለን። እኛ ግን በጌታችን በኢየሱስ ክርስቶስ ደም የተሰወርን ነን። እኛን ሊያገኘን ሊያስጨንቀን ሊያስፈራራን አይችልም። ይሄ ነገር በተከሰተበት ሰዓት ላይ በክርስቶስ ኢየሱስ የሚያምኑ ፍጥረተ ዓለማት በጠቅላላ ከዚህ እንዲሰወሩ በመቃኖቻቸው ላይ ጥንት በደም የተቀባባቸው ላይ ሞት እንደማያገኛቸው ጌታችን ካልፈቀደ በቀር በእኛ ላይ ሞት እንደማይሆን ፍርሃት እንደማይሆን ይታወቃል ማለት ነው። ነገር ግን ለምድሪቱ ለማታምነው ምድሪቱ ግን ይሄ እንደሚከሰትባት ግልጽ ነው። ለምን ቢባል በሴት ልጅ ወር አበባ ላይ ምልክት ሆኖ የተቀመጠበት ዋነኛው ምክንያት የእግዚአብሔር እምነት ለመደርመሱ እግዚአብሔር በምልክት በደም ምልክት ያስቀመጠው ነገር እንደሆነ እናያለን ማለት ነው። እንዲህ ሁሉ ይሄ እግዚአብሔርን ባላመነው ዓለም ላይ ምልክት የሚሆኑት የደም ምልክቶች በሚፈጠሩ ሰዓት ቅድም ያሳየዋችሁ 10 አይነት የደም ምልክቶች በመጽሐፍ ቅዱስ የመጨረሻው ዘመን ትንቢት ላይ የተቀመጡት በጠቅላላ ለሰው ልጅ እነዚህን የደም በደም ሰዓት በደም መፍሰስ ሰዓት ላይ የሚወጡ ወይም በደም መታየት ሰዓት ላይ የሚወጡ 7ቱን የጠቀስኩላችሁን የሴት ልጅን ምልክቶች አይተን ሰው ናት። ሴት ልጅም ወንድም ሰው ነው። ስለዚህ በሴት ልጅ ላይ የሚታየው በወንድ ልጅ ላይ የሚታያል። ወንድ ልጅ የግድ ወር አበባ ማየት አይጠበቅበትም። እነዚህ ምልክቶች ለማየት መሬት ይሄን ምልክት ካሳየችው የሰው ልጅ ይነቃል። ስለዚህ ንቁ ውድ ቤተሰቦቼ፣ ሁልጊዜ ትጉ፣ በእግዚአብሔር ፊት ሆኑ፣ ሁልጊዜ ጸልዩ፣ ሁልጊዜ ትጉ። እግዚአብሔር አብሮን ያለው ጌታችን ኢየሱስ ክርስቶስ በሞትና በትንሳኤው ኃይል በእኛ ህይወት ላይ የሚመጡ የጨለማ ነገሮችን ሁሉ ገለባብጦልን እንደሚያጸዳልን እኔ አምናለሁ። እምነታችንን ጌታ እንዲያጸናልን በዘመኑ ፍጻሜ ላይ የተጉ አማኞች ሆነን እንድንቆም እንዲረዳን እጸልያለሁ። ጸልዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት